እያልናቸው ከአንዲት ወጠጤ ጋር ፍቅር ጀምረው አዳራቸውን አንድ ፍራሽ ላይ ከእሷ ጋር እያደሩ በየት በኩል እንቅልፍ ይወስዳቸዋል? አንተ ልጅ ግን ረተው፣ እኒህ ሰውዬ ግን ግፍ የሆኑ ባለ ረተው። የራስ ጉዳይ እባክህ። ባየው 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 ኖላዊ፣ ጀግናው ኖላዊ የወንዶች አውራ፣ ጥይት ቢተኮስ መድፍ ቢያጓራ ጭንቅ አይለው ቅንጣት አይፈራ። ባየው ምን አደረኩ? እንደምን ነው መጡኝ? ደግ አደረጉ። እንኳን መጡ ታያው። ወይ ልጄ ጎዳው እንዴ? እንዴ ፋየው ቀላል መጡኝ እንዴ? ገደሉኝ እንጂ። እኔ እኮ ከእንቅልፌ ሲቀሰቅሱኝ እንደዚህ ነኝ። ይቅርታ አድርግልኝ እኔ ልጅ አልወድም። እንዴ ለምንድን ነው ይቅርታ የሚጠይቁት? እንደውም ጠግቦ ነበር። ጥሩ ነው ያደረጉት። ማ እኔ ነኝ የጠገብኩት? እና በጣም ነው ያፈለው። ይልቅ ፋዘርዬ እርሶ እንዴት ኖት? እኔማ ደህና ነኝ። ስራ ጥሩ ነው? ያው እንዳያችሁኝ እንግዲህ ቁጭ ብዬ ሳንቀላፋ ነው ሙሉ። ቢሆንም ግን እቤት ከመዋልስ ይሻላል። ፋየው ግን ቆይ እዚህ የሚከፍሉትን ለምን? ሄሎ ሀኒዬ፣ እንዴት ነሽ? አለሁኝ። የት ሄደሽ ነው የጠፋሽው? ጆሮ ጋር እንደዛ ነው እንዴ? እሺ በቃ አረብሻችሁ። በቃ እንዳታመሽ እሺ። ቻው። ምን አለች? ጆሮ ጋር ናት። ተመስገን። እሱ ጋር ከሆነች እንኳን ምንም አትሆንም፣ ትረጋጋለች። እማዬ አንቺ ዝም ብለሽ ነው የምትጨነቂው እንጂ እኮ እኛ ልጆች ባንቺ ቂም አንይዝም። ቤተሰቦች እንዴት ዋላችሁ? እንዴት ዋልክ መሰለኝ? ሳይቺ መከሰልከት ማይ እንዴት ነው ምናሰኝ የሚሉልሽ ብሎ እንዴት ነበር? አሪፍ ነበር ሰላምዬ። አንቺ ጋርስ? የኔን እንኳን ተው። ምን ነው በድጋሚ ከስራ አባረርሽ እንዴ? አይ በአሁኑ እንኳን እነሱ አባረሩኝ ሳይሆን እኔ ራሴ ትቼው ነው። እንዴ ለምን አስቀየሙሽ እንዴ? ኧረ አላስቀየሙኝም። አለ አይደል በቃ ቤቱ ብዙም አልተመቸኝ። እባክሽ ሰላምዬ ተይ፣ አትጨናነቂሽ። ይንክ እሺ ምንድነው ማየ ምናሴ እንደዚህ የምታየው? ወይኔ ልጄ እስኪ ተመልከቹ፣ በማማሪያ ጊዜው እንደዚህ ሲሆን። እማዬ ደግሞ ምን ሆንኩኝ? ምን ሆንኩ ትለኛለህ እንዴ? ደግሞ ያንተ መስራት ሳያንስ ጭራሽ ሰላም ለምን ስራ አጣሽ ብለህ ትጨናነቃል። ይሄ እኮ ግዴታዬ ነው። ይሄንነት አንዬ ከፋሽ። የተፈጠረ ነገር አለ እንዴ? ፋኖሴ አሁንስ በጣም እየፈራሁኝ ነው። እየፈጣሪ ያለ ደግሞ ምን ተፈጠረ? እማዬ በጣም እየባሰባት ነው። በቅርቡ እንዳላጣት ትፈራለሁ። ወይ አፈር በበላው። ምን ነው ሜላት ምን ሆነች? ለጊዜው ምንም አልሆነችም፣ ግን አካሄዷ መዳረሻዋ ጥሩ እንደማይሆን ያሳያል። ሀንዬ ላልተፈጠረ ነገርማ መጨነቅ የለብሽም። የሰውን ልጅ መጨረሻ ደግሞ የሚያውቀው ፈጣሪ ብቻ ነው። አሁንስ እሱም ረስቶናል መሰለኝ። ይኸውልሽ ሀንዬ ኖላዊ ምን ይላል መሰለሽ? እግዚአብሔር አይደለም እኛ ሊረሳን ለሌላ ሰው እንኳን ባደራ መልክ አይሰጠንም የሚል ነበር። ስለዚህ እንደዚያ አትበይ እባክሽን። እስከ መቼ ፋኖሴ? በጣም ይከብዳል እኮ። እኔ የምልሽ ሀንዬ ቆይ ግን ለምን አታገቢም እንዴ? በዚህ ሰዓት እንዴት ነው የማገባው? ቆይ አሁን ብታገቢ ምን ችግር አለው? አንደኛ ቤተሰቦቼ በዚህ ችግር ውስጥ ሆነው ብቻቸውን ትቻቸው መውጣት አልፈልግም። ሁለተኛ ደግሞ የራሴ የሆነ የገቢ ምንጭ ሳይኖረኝ እንዴት ነው የወንድ ጥገኛ መሆነው? ሀና ወይዘሮ ሜላት ያላትን ሙሉ ሀብቱን አታ እንግዲህ በጣም በአስቸጋሪ ሁኔታ ውስጥ ትገኛለች። አቶ በቃሉ ከመሞቱ በፊት ድርጅቷን እንግዲህ አደጋ ውስጥ ከቶት ነበረ ማለት ነው። እናም በዛም ምክንያት ድርጅቱም በቁጥጥር ስር ውሎ እየተመረመረና የፍርድ ቤት አሳልፈው ሰጥተውት እንግዲህ የፍርድ ቤት ውሳኔ እየጠበቁ ይገኛሉ። በዚህም ምክንያት ቤታቸውን ሁሉን ነገር አጥተው በትንሽዬ ቤት በሚያሳዝን ሁኔታ ወይዘሮ ሜላት ኮርመት ብላለች። እናም ሀና መጣ ሁሉም ነገር እኮ በፍርድ ቤት ሂደት ነው። ምናልባት ደግሞ ፍርድ ቤት ለኛው ይፈርድልንና ወደ ነበርንበት እንመለሳለን። ለምንድነው ባላለቀ ነገር የምትጨነቂው ስትላተኝ ምንድነው ያላለቀ ነገር የቀረ ነገር እኮ የለም ብላ በጣም ሀና ላይ ትጮህባታለች ማለት ነው። በመናደድና በመበሳጨት ሀናም በጣም ግራ ገብቷታል የእናቷ እንደዚህ መሆን ማለት ነው። እዛም በቃ በዚህ ሁኔታ ከቀጠለች ማየን አጣታለሁ የሚል ፍራቻ አድሮባታል። በሌላ በኩል
አቶ ኖላዊና ፋኖሴ በጣም ደስ በሚል ሁኔታ አዲስ ቤት ቀይረው በሚያምር ነገር መጥተዋል ማለት ነው። እነሱም ያው እንግዲህ ፋኖሴ እንዳረገዘች ነው። ልጅ እስካሁን አልተወለደም። እሷ ሳትወልድ ነው እነ ተምቹና ጆሮ ሀብታም የሆኑት። እነዚህ ጋር ትንሽ ግራ ያጋባል ማለት ነው። በምን ፍጥነት የነ ጆሮ ሀብት እንደመጣ ምን የሚታወቅ ነገር የለም። በእርግጥ ልብስ ስለቀየሩ ነው እንጂ ያን ያክል ሀብት የተጋነነ ሀብት የታየበት ፕሮግራም የለም። ነገር ግን አባባ ኖላዊን ስትንከባከብ እንክብካቤ ስላበዛ ያንተ ሰላም እኮ የኔም ሰላም ነው እያለች ፋኖሴ በጣም ጥሩ ሚስት ናት፣ እየተንከባከበችው ትገኛለች። በሌላ በኩል ምናሴ እናቱን ለማገዝ ዲስትሮ እየሰራ ይገኛለኝ። በዚህ ምክንያት ሲሰራ እንግዲህ የእናቱን ሀሳብ እናቱ ያለችበትን ሁኔታ በማሰብ በጣም በሀሳብ ተውጦ ጫማውን ሲጠርግለት የነበረው ልጅ ማለት ነው ሱሪውንም ያስነካበታል። እሱ ደግሞ ቀጠሮ አለብኝ እንዴት ሱሪን ታበላሻለህ ብሎ ሲጮህበት ተምቹና ጆሮ መጥተው ለምንድነው የሚጮህበት ብሎ ሲሉት ቀጠሮ አለብኝ ካችጋ እሱ ግን ሱሪን አበላሸብኝ ብሎ በጣም ተናዶ እየተናገረው ነበረ። ተምቹም እንደዚህ ማድረግ አልነበረብም አንተ የተማርክ ሰው አይደለም እንዴ ምናሴ ለምን እንደዚህ አበላሸበት ሲለው እናቴ እኮ ትዝ ብላኝ እሷን እያሰብኩ በሀሳብ ተውጭ ነው እንጂ ሆን ብዬ አይደለም ሱሪውን ያበላሸውበት ምናምን ሲለው ታምቹም አንተ ምናሴ ላይ እየፈረድክ ነው እንዴ ምን ማለት ነው ብለው ሁለታቸውን በስከ መጨረሻ ግን ልጁን ውሃ ደፍተውበት አስቀይመው ልከውታል ማለት ነው። እናም ምናሴ ከዛ ከተንደላቀቀ ሀብት ወርዶ እንግዲህ ዲስትሮ እየጠረገ ይገኛል። በሌላ በኩል ሰላሚናም ሰው ቤት ለመግባት በተደጋጋሚ ወደ ደላላው ጋር ትሄዳለች። ደላላውም ለምንድነው አርፈሽ ማሰሪው ባህሪሽን አሳምረሽ መስራት አለብሽ እስካሁን የቀየርሽው እኮ 5ኛ ቤት ነው አለችው። እና ካልተመቸኝስ እነሱ ናቸው ባህሪያቸው ማስተካከል ያለባቸው ቤቱ ይሸታለኝ ምናምን እያለች አንቺ ምን አገባሽ ስራሽን አርፈሽ ስሪ ምሰሪ ከሆነ ብሏተኝ። እናም ለ5ኛ ጊዜ ሳይመቻት ቀርቷል ማለት ነው ስራ ሰው ቤት እየፈለገች በስከ መጨረሻ ግን መስተንግዶ አግኝቶላታልና ከደንበኞችም ጋር እያቀያየምሽ ነው፣ ስለዚህ ጸባይሽን አሳምረሽ ስሪ እባክሽ ብሎ ለመናት። እሷ ግን ከዚህ በኋላ እነሱ ቢያስወጡኝ እንኳን እኔ አልወጣም ከዚህ በኋላ አርፌ ስራዬን እሰራለሁ ብላ በስከ መጨረሻ እንግዲህ በመስተንግዶ ስራ አግኝቶላታል። እናም ልጆቹ የእናታቸውን ሁኔታ ስላዩ ግዴታ እነሱ ወጥተው መስራት ስላለባቸው የተቻላቸውን ሁሉ እያደረጉ ነው። ሀናም ከቻለ በተማረችበት ትምህርት ካልቻለ ደግሞ በማንኛውም ነገር ስራ እንዲያገኝላት ደላላውን ጠየቀችው ማለት ነው። እሷም በተማረችበት ትምህርት እንግዲህ ከዚህ በፊት ነርሲንግ ስለተማረች ምናልባት በሱ ስራ ሊያገኝላት ይችላል እና እናታቸው ሁላቸውም እየተንከባከቡ ይገኛል። በሌላ በኩል ድንብላል ምንም እንኳን አሰሪዋ እሷንም ገንዘብ ደመወዟን የምትከፍልበት አቅም እንኳን ባይኖራትም ከአንቺ አልለይሽም በክፉ ቀንሽ ትቸሻልሽም ጊዜ ዝቅ እንዳደረገን ሁሉ ከፍ ሲያደርገንም አብረን ከፍ እንላለን ብላ ወይዘሮ ሜላት ግን አንቺ ከኔ ጋር እኔ ላንቺ ምንም መካፍልሽ ገንዘብ የለም፣ ስለዚህ ከኔ ጋር መሆን የለብሽም ሁሉን ነገር ጥለሽው ሂጂ ስትላት በጭራሽን ያልሄድም ረብሸሽ ከሆነ ሊሄድልሽ ይችላለሁ ካልተመቻቸው፣ አለበለዚያ ግን ለእኔ አስበሽ ከሆነ ግን እኔ የትም ትቼሽ አልሄድም ብላ እንግዲህ ታማኝነቷን አረጋግጣለች ማለት ነው። በስከ መጨረሻ በችግራቸው ጊዜ አብሬሽ ከአንቺ ጋር ነው የምቸገረው እንጂ ሌላ ቦታ ስራ ፍለጋ በዚህ ሁኔታ ትቼሽ አልሄድም እያለቻት ነው። እና ሀናን በጣም አዝና ኩርምት ብላ ስታያት ምን ሆነሽ ነው ስትላት ያው የማየ ነገር አስጨንቆኝ ነው በጣም ተጨንቅ ያለው ላጣት ነው ማየ ነው ያለችበት ሁኔታ መልካም አይደለም ስትላት አዎ ውጭ ላይ እኮ እየጠጣች ነው በሚያሳዝን ሁኔታ ስትላት ያው የሰፈርን አፍ ትገባለች ብላ ሀናን በጣም አዘነች። እናም በደረሰባት የሀብት ማጣቱን አእምሯ ትንሽ ተቃውሷልኝ። እናም መጠጥም ነገር እየጠጣች ነው። በጣም ጥሩ ሁኔታ ላይ አልነበረችም ወይዘሮ ሜላት ማለት ነው። ልጆቿ እሷን ለማበርታት እየጠነከሩ ነው። ፋኖሴም ወይዘሮ ሜላት ያለችበትን ሁኔታ ስለምታውቂው ምግብ ይዛ ወደ እሷ ቤት ሄዳለች ማለት ነው። እናም ሁሉም ነገር እንደሚስተካከልና በቃ እኔም እኮ ብዙ ነገሮችን ከአረብ ሀገር ሰርቼ የመጣሁት ሁሉ ሀብቴን አጥቻለሁ፣ ግን እግዚአብሔር ይክሳለኝ አንቺ እንደዚህ መሆን የለብሽም እያለች እያጽናናቻት ነው። እናም አብራ ያመጣችውን ምግብ አብራት እንድትበላና ከጎኗ እየሆነች ነው ማለት ነው። በሌላ በኩል አባባ ኖላዊ እንግዲህ ስራ አግኝተዋል። የሚሰሩትም ጥበቃ ነው ማለት ነው። እና ቁጭ ብለው ረጅም ሰዓት ሲቆዩ እንቅልፍ ወስዷቸው ነበር። እንደ አጋጣሚ ተምቹና ጆሮ ሲሄዱ እንቅልፍ ላይ ነበሩ። ከዛም ሲጣሩ አልሰማ ሲላቸው መጨረሻ ላይ ግን ፎክረው ጆሮን
እጁን መቱት ማለት ነው። በጣም ነው የሚያዝናኑት አባባ ኖላዊ ግን እዚህ ጋር በጣም ነው እኔን ያዝናናኝ ማለት ነው። እናም ተምቹና ጆሮ አዲስ ስራ አግኝተው ህይወታቸው ተቀይሮ እሱም ሀናን እኔ ከቻልኩ አግዝሻለሁ፣ እናትሽም ቢሆን የፍርድ ቤት ውሳኔ እስከሚያልቅ ድረስ እኔ አግዝሻለሁ እያለ ነው። ተምቹ ግን ስራ ማግኘት አለብሽ፣ አንቺም የራስሽ ህይወት ስላለሽ እነሱ በችግራቸው ጊዜ ከጎናቸው እንኳን ብትሆኝ ለቀሽ መውጣት አለብሽ እያለ ድንብላልን እያስቸገራት ይገኛል ማለት ነው። እናም ኖላዊ ድራማ በምዕራፍ 2 በአዲስ ጀምረዋል። እንግዲህ ወይዘሮ ሜላት ምናልባት ፍርድ ቤቱ ሁኔታ አልቆ ለሷ ተወስኖላት ወደ ነበረችበት ተመልሳ እናያታለን ብለን እናስባለን። ምክንያቱም በዚህ ሁኔታ በጣም ነው ታሳዝነው ማለት ነው። ከዛ ከነበራት ጥንካሬ ከነበራት ነገር ሁሉ ወርዳ አሁን ላይ በመጠጥ ተደብቃ አረቄ በመጠጣት እና ራሷን በጣም አበሳቁላ ነው የምትገኘው እና እንደምትመለስ ወደ ድሮ ላይፏ ተስፋ እናደርጋለን። በያላችሁበት ሰላማችሁ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን።